በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስን የሚያነቡ ሰዎች ሊያጠኗቸው የሚገባቸው ነገሮች መካከል አንደኛው በመጽሐፍ ውስጥ የሚነገሩ ሁሉ ለእነማን እንደተነገሩ ለይቶ ማወቅ ነው ማለት ነው። ስለዚህ ካለፈው ትምህርታችን የቀጠለ ነው። ለምሳሌ መጽሐፍ ቅዱስ በተመሳሳይ ስም የሚጠሩ ግን የተለያዩ ሰዎች ይገኛሉ በመጽሐፍ ቅዱስ ውስጥ ማለት ነው። በዚህ ጊዜ ለየትኛው እንደተነገረ ለይቶ ማወቅ ይገባል። ያለበለዚያ የአንዱን ታሪክ ባለቤት ለሌላኛው በማምታታት ትክክለኛ ግንዛቤ ሳይጨበጥ ይቀራል ማለት ነው። ለአብነት እንዲሆነን በተመሳሳይ ስም የሚጠሩ ብዙዎች ሰዎች ቢኖሩም የተወሰኑትን እስቲ እንመልከት። በመጽሐፍ ቅዱስ ውስጥ አሁን መጽሐፍ ቅዱስን ላይ እናነባለን፣ እንተነትናለን፣ እንገልጻለን እንላለን ብዙ ጊዜ ማለት ነው። ግን የማንረዳው ብዙ ነገሮች አሉ። በተመሳሳይ ስም ቦታዎች እንዲሁም ሰዎችም ሊሆኑ ይችላሉ፣ የማዕረግ ስሞችም ሊሆኑ ይችላሉ። ስለዚህ እነዚያን ነገር የግድ አጥንተን ጠይቀን መርምረን መረዳት አለብን ማለት ነው። እስኪ የመጀመሪያው ማርያም የሚለው በመጽሐፍ ቅዱስ ውስጥ ብዙ ማርያሞች ተጽፈዋል። እስቲ ጥቂቶችን እናንሳ ከጥቅሱም እያነሳን ማለት ነው። ስለዚህ ለብዙዎች መሰናክል የሆነው ማርያም የሚለው ስም ለብዙዎች ወላዲት አምላክን እንኳን ብዙ ልጆች አሏት እንደዚህ ነው የሚሉ መናፍቃንም ስላሉ እስኪ እንነጋገር። ማርያም የሚለው ስም የሚጠሩ ብዙ ሴቶች በመጽሐፍ ቅዱስ ይገኛሉ። ከነዚህም እስቲ የመጀመሪያው ማርያም የሚለው እመቤታችን ቅድስት ድንግል ማርያም ናት ማለት ነው። እመቤታችን በመጽሐፍ ቅዱስ አንዳንድ ጊዜ ኢየሱስ እናት እያለ ይጠራታል። ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ወይም ከፈጣሪ በታች ከፍጡራን ደግሞ በላይ ናት። በኦርቶዶክሳውያን ዘንድ በርካታ መጠሪያ አላት። ከነዚህም መካከል መብርሃን፣ የብርሃን እናት፣ ማምላክ፣ የአምላክ እናት፣ ወላዲት አምላክ፣ አምላክን የወለደች የሚል ተጠቃሾች ናቸው። 120 የሚሆኑ ስሞች እንዳላት ይነገራል። ስለዚህ በመጽሐፍ ቅዱስ ውስጥ እመቤታችን ቅድስት ድንግል ማርያም የኢየሱስ እናት እያለ ነው ብዙ ጊዜ የሚጠራት ማለት ነው። ይህችም ለእመቤታችን የተጻፈው ምዕራፍ ቁጥር የት ይገኛል የሚለው ደግሞ እያንዳንዱን በትንትን ወደኋላ ላይ ያለው። ሁለተኛው ማርያም እህተ ሙሴ ትባላለች። ይቺ በሚከተሉ የመጽሐፍ ቅዱስ ክፍሎች የተጠቀሰች ናት። ሙሴ እናቱን ወደ ባህር በጣላቸው ጊዜ በሩቅ ሁና የሚሆነው ሁሉ ትመለከት ነበር ይላል ዘጸአት ምዕራፍ 2 ከቁጥር 4 እስከ 8 ላይ ማለት ነው። እስራኤል ከግብጽ ከወጡ በኋላ ባሕረ ኤርትራን በደረቅ መሬት በማሻገራቸውና ጠላታቸውን ስለተበቀለላቸው ከበሮዋን ይዛ የምስጋና መዝሙር አቅርባለች። ዘጸአት 15 ምዕራፍ 15 ላይ ከቁጥር 20 ጀምራችሁም ታገኙታላችሁ። ወንድሟ ሙሴን ኢትዮጵያዊ ለምን አገባህ ብላ በመቃወሟ እግዚአብሔር በለምጽ ቀጥቷታል። ዘኍልቍ ምዕራፍ 12 ላይ አለ። ዘዳግም 24 ላይም ነው። የሞተችውም በቃዴስ በረሃ ነው። ዘኍልቍ 20 ላይ ይገኛል ማለት ነው። ይቺ ማርያም እህተ ሙሴ የሙሴ እህት እየተባለች በብሉይ ኪዳን ላይ የነበረች ማርያም ናት። ስለዚህ ይቺ ማርያም እህተ ሙሴ የምትባለው ማርያምንም እዚህ ጋር ይህን መጽሐፍ ቅዱስ በምናነብበት ሰዓት ማርያም ስለተባለች ብቻ መለየት አለብን ማለት ነው። ሶስተኛ የዕዝራ ልጅ የዮቴር ልጅ ማርያም እያለ የሚናገራት አንደኛ ዜና መዋዕል ላይ ምዕራፍ 4 ከቁጥር 17 ላይ ነው። ከስሟ በስተቀር የተጠቀሰ ታሪክ የለም። ግን እዚያ ላይ አንደኛ ዜና መዋዕል ላይ ምዕራፍ 4 ከቁጥር 17 ላይ የዕዝራ ልጅ የዮቴር ልጅ ማርያም ብሎ መጽሐፍ ቅዱስ ውስጥ ያስቀምጧታል። ይህንን አባቶችን በመጠየቅ ስለ ስራው ማወቅ ይቻላል ማለት ነው። አራተኛ ማርያም እህተ አልዓዛር የአልዓዛር እህት ማርያም ተብላ የምትጠሯ ይችም ማርያም እንተ ዕፍረት ትባላለች ማለት ነው። የምትባልበትም ጌታ ናርዶስ ሽቶ ቀብተዋለችና ነው ስለቀባችው። ዮሐንስ ምዕራፍ 12 ዮሐንስ ወንጌል ላይ ከቁጥር 1 እስከ 8 ላይም ዮሐንስ ምዕራፍ 1 ከቁጥር
1 እስከ 2 ላይ ከጌታ እግር ስር ተቀምጣ የምትማረውን ቃል በመስማቷ ጌታችን መልካም ዕድልን መርጣለች ተብላ ሉቃስ በሉቃስ ወንጌል ላይም እንግዲህ ምዕራፍ 10 ላይ ገልጿታል። ከቁጥር 39 ጀምራችሁ ገብታችሁ ማንበብ ትችላላችሁ ማለት ነው። አምስተኛ መግደላዊት ማርያም ጌታችን 7 አጋንንትን ያስወጣላት ማለት ነው። እቺ መግደላዊት ማርያም የምትባል ጌታ በተሰቀለ ዕለትም በመስቀሉ አጠገብ ነበረች። ሉቃስ 8 ላይ፣ ማርቆስ 16 ላይ፣ ማቴዎስ 27 ላይ፣ ዮሐንስ 19 ላይ በብዛት ተተንትና ትገኛለች መግደላዊት ማርያም ማለት ነው። ጌታችን ቅድስት ነፍሱን በክብር ስጋው ከለያት በኋላ ዮሴፍና ኒቆዲሞስ ሊቀብሩት ሲወስዱት ወዴት እንደሚቀብሩት አይታለች። ይህም ማለት ባላቸው በሶስተኛው ቀን ወደ መቃብሩ ሂዳ ሽቶ ለመቀባት እንዲያመቻት እንደሆነ ማለት ነው። ይህም በማርቆስ ወንጌል 15 ምዕራፍ 15 ላይ፣ ማርቆስ እንደዚሁ ምዕራፍ 16 እና ሉቃስ 23 ላይም እንዲሁ ስለሷ በጣም በትንትኑ በጥልቀት ይሆናል። ከሁሉ አስቀድማ ጌታችንን ትንሣኤ ለማየት ታድላለች። ከሳምንቱ በመጀመሪያ ቀን ማለት ነው። ማልዶ በተነሳ ጊዜ አስቀድማ 7 አጋንንትን ላወጣላት ለመግደላዊት ማርያም ታየ እንዲል ማለት ነው። ስለዚህ እቺ መግደላዊት ማርያም ጌታችን ትንሣኤ ለማየት የታደለች ማርያም ናት። 6ኛ ላይ የቀሎጳ ሚስት ማርያም ማለት ነው። የታናሹ ያዕቆብና የዮሳ የይሁዳም የስምዖን እናት ናት ማለት ነው። ማቴዎስ 13 ከ55 እስከ 56፣ ማርቆስ 6 ላይ እስከ 3 ላይ እንዲሁም ማርቆስ 15 ላይም በትንትን ይገኛል ማለት ነው። ወንጌላዊ ማቴዎስ ሁለተኛይቱ ማርያም ብሎ ይጠራታል ማለት ነው። ሁለተኛይቱ ማርያም እያለ እሱም በሌላ ስም በብዛት ስም ይጠራታል። ማቴዎስ 27:61 ላይ እንዲሁም ማቴዎስ 28:1 ላይ ይገኛል። አንዳንድ ጊዜ በአራቱ ልጆቿ ለአንዱ በእናትነት ብቻ ትጠራለች። የዮሳ እናት ማርያም ማርቆስ 15:47፣ የያዕቆብ እናት ማርያም 16:1 ላይ፣ ሉቃስ 24:10 ላይ እንደዚሁ በዚህ በትንትን እናገኛለን። ይህም የእመቤታችን እህቷ መሆኗን ቅዱስ ዮሐንስ ተናግሯል። ዮሐንስ 19 ላይ ማለት ነው። የእመቤታችን እህቷ መባሏ ግን ከሐናና ከኢያቄም በመወለዷ ሳይሆን በቅርብ ዘመድ በመሆኗ ነው። የቅርብ ዘመድ ወንድም ወይም እህት እንደሚባል በገጽ በዛኛው ላይ አሁን በቅርብ ዘመዳችን እህታችን ወንድማችን እንደምንለው ይህንን እንትን የተባለው ስለሆነ ማለት ነው። ስለዚህ አንድ ሰው ዮሐንስ ወንጌል ምዕራፍ 19:25 ላይ በጌታችን በኢየሱስ ክርስቶስ መስቀል አጠገብ ተገኝተው ስለነበሩ ሲናገሩ የእናቱ እህት የቀሎጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር ይላል ሐዋርያው ቅዱስ ዮሐንስ ማለት አለ እንጂ መቼ ያዕቆብ ወይም የዮሳ እናት ማርያም ብሎ ጠራት ብሎ ብዙዎች ይከራከራሉ፣ ይጠይቁ ይሆናል እና በዚህ ጊዜ ማስተዋል ያስፈልጋል ማለት ነው። ወንጌላዊው በመስቀሉ አጠገብ ስለነበሩ ሴቶች የጻፏቸውን ብንመለከት መልሱን በቀላሉ ማግኘት እንችላለን። እስኪ እንመልከተው። ማቴዎስ ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያም እና የያዕቆብ የዮሳ እናት ማርያም የዘብዴዎስ ልጆች እናት ነበሩ። ማቴዎስ 27:54 ላይ ብሎ ይገልጻል። ማርቆስ ደግሞ ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር፣ ከእነርሱም በገሊላ ሳለ ይከተሉትና ያገለገሉ የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም፣ ሶሎሜም ነበሩ ይላል ማርቆስ 15 ላይ። ዮሐንስ ደግሞ ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሎጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር። ዮሐንስ 19:25 ላይ። ከሦስቱ ወንጌላውያን አባባል በመስቀሉ አጠገብ
ከእመቤታችን ሌላ ሁለት ማርያሞች እንደነበሩ እንረዳለን ማለት ነው። ከሁለቱ ማርያሞች ደግሞ አንደኛዋ በሶስቱም እንደተነገረው መግደላዊት ማርያም ናት። ሌላዋ ማርያም በተመለከተ ማቴዎስና ማርቆስ የያዕቆብና የዮሳ እናት ሲሏት፣ ዮሐንስ ግን በባሏ ስም የቅልጵያ ሚስት ብሎ ጠርቷታል ማለት ነው። የቅልጵያ ሚስት ማርያም የእመቤታችን ዘመዷ በመሆኗ ልጇ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ የጌታ ወንድሞች ተብለዋል። ይህ ደግሞ ማርቆስ 6:3 ላይ ተጠቅሷል ማለት ነው። አንዳንድ ሰዎች የጌታ ወንድሞች መባላቸውን ብቻ በመያዝ ይቅር ይበላቸውን የእመቤታችን ከጌታ በኋላ እንደወለደቻቸው አድርገው ያሉ። ያ ማለት የእመቤታችን ማርያም መባሏ የዘመድ ስለሆኑ፣ በዚያም ደግሞ የጌታ ወንድሞች ተብለው የሚጠሩ እህተ ማርያም የምትባል ሌላ የእመቤታችን ዘመድ ማርያም የምትባል ስላለች ማለት ነው። ስለዚህ ይህን ነገር ማጥናት ያስፈልጋል። ከዚህም የቅልጵያ ሚስት ማርያም የተባለችው የያዕቆብና የዮሳ እናት መሆኗን እናረጋግጣለን። እርሷም ዮሐንስ እንዳስረዳን የእመቤታችን እህት የተባለችው ናት። ጌታችን ትንሣኤ ካዩ ሴቶች መካከል አንዷ ናት። ይህም ሉቃስ 24 ቁጥር 10 ላይ እናገኘዋለን ማለት ነው። ሰባተኛ የማርቆስ እናት ማርያም የወንጌላዊ ማርቆስ እናት ማለት ናት። ይህ ደግሞ የሐዋርያት ሥራ ምዕራፍ 12 ከቁጥር 12 ላይ እናገኘዋለን። ይህን የማርቆስ እናት ማርያም ደግሞ እርሷም የሐዋርያው የበርባናስ ወንድም ሚስት ናት። ማለትም በርባናስ የማርቆስ አጎት ነው። ወደ ቆላስይስ ሰዎች ምዕራፍ 4 ከቁጥር 10 ላይ ደግሞ እናገኘዋለን። ጽርሐ ጽዮን የጽዮን አዳራሽ ተብላ የምትጠራው የሐዋርያት ጸጋ መንፈስ ቅዱስ የተቀበሉባት በዚች የማርያም ቤት ናት ማለት ነው። ስለዚህ ሐዋርያት በዝግ ቤት ሳለ ክርስቶስ የተገለጸበት ማለት ነው። በዚህም ቅዱስ ጴጥሮስ በታምራት ከታሰረበት ወህኒ ቤት እንደወጣ እጅግ ሰዎች ተከማችተው ጸሉበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ የተባለው የሐዋርያት ሥራ ምዕራፍ 12 ላይ በዚች የማርቆስ እናት ቤት ውስጥ በወንጌላዊ ማርቆስ ቤት እንደሆነ ማወቅ አለብን ማለት ነው። ስምንተኛ ማርያም በኦፍልያ የምትባሏ ይህም ደግሞ የዘብዴዎስ ሚስት ማለት ነው። የሁለቱ ሐዋርያት የያዕቆብና የዮሐንስ እናት ማለት ነው። በትርጓሜ ወንጌል ላይ እንደተጻፈው ወደ ጌታችን ቀርባ ለልጆቿ ስልጣን የጠየቀች ይህች ናት። አንዱን በቀኝ አንዱን በግራ አድርግልኝ፣ ቀኝ አዝማችና ግራ አዝማች አድርገሽ ሹምልኝ ማለት ይሄ ካለማወቅ እንትን የተባለ ማለት ነው። እንግዲህ ዛኔ ሽቢል ኑሮ ጌታ ግራ አዝማችና ቀኝ አዝማች ማለት በጥጦስና በዳርክ ምትክ ይሰቀሉ ነበር ማለት ነው። ክርስቶስ ንጉሥ ነው ብለን ሲባል በምድር ላይ የሚነግስ መሆኑን ብዙዎቻችን መስሎን በወቅቱ የተረዱ ሰዎች ነበሩ። ማቴዎስ 20:20 ላይ ስለዚህ ማየት በደንብ ማጥናት ይገባል ማለት ነው። ማቴዎስ 27:55 ላይም እንደዚሁ ይገልጻል ማለት ነው። ስለዚህ እመቤታችን ወይም ማርያም የሚለው ስም እንኳን ለ8 የሚሆኑ በአዲስም በብሉይ ኪዳንም መጽሐፍ ቅዱስ ውስጥ ይገኛል። ስለዚህ መጽሐፍ ቅዱስ በምናነበት ጊዜ ማርያም ተብሎ ሲጠራ የትኛዋ ማርያም ናት? የማን እናት ናት? ለድንግል ማርያም የተነገረው ለድንግል ማርያም፣ ለሌሎች ማርያም የተነገረው ደግሞ ለሌሎች ማርያም መሆኑን በግልጽ ተንትነንና ለይተን ማወቅ አለብን። ያለበለዚያ መጽሐፍ ቅዱስን በተለየ አተረጓጎም ተርጉመን ክደት ወይም ምንፍቅና ውስጥ እንዳንገባ ነው። በቀጣይ ያዕቆብ የሚለውን ስም ደግሞ በተለያዩ ሰዎች በመጽሐፍ ቅዱስ ውስጥ ይገኛሉ። ስለዚህ እነሱን ደግሞ እናያለን። ያዕቆብ በዕብራይስጥ ያዕቆብ እየተባለ ይጠራል። ያኬብ ማለት በዕብራይስጥ ተረገዝ ማለት ነው። ስለዚህ ያዕቆብ ወይም ያዕቆብ ማለት ተረገዝን ይዞ ስለተወለደ በመጽሐፍ ቅዱስ እንግዲህ ኤሳውና ያዕቆብ መንትያው ነው እንደተወለዱ፣ ኤሳው ደግሞ በምስር ወጥ ለያዕቆብ ብኩር ነው እንደሸጠ ታሪኩን እናውቀዋለን። ስለዚህ አንደኛ የይስሐቅ
ልጅ ያዕቆብ ማለት ነው። በተወለደ ጊዜ ወንድሙን የመንትየውን የኤሳውን ተረከዝ ይዞ ስለተወለደ ያዕቆብ ተባለ። ዘፍጥረት 25 ላይ አለ። ይህም ያዕቆብ በኋላ ስሙ እስራኤል ተብሏል። ይህም እስራኤል መባሉ የተባለበትንም ዘፍጥረት 35 ላይ ያለውን ገብተን ማየት እንችላለን። ብኩርና ከወንድሙ ከኤሳው በምስር ወጥ ገዝቷል ማለት ዘፍጥረት 25 ላይ በጣም ታሪኩን እዚያ ውስጥ እየገባችሁ ማየት ይቻላል። በምታነቡበት ሰዓት በኦሪት ዘፍጥረት ከምዕራፍ 28 እስከ ምዕራፍ 50 ያለው ታሪክ ሁሉ ስለዚህኛው ያዕቆብ የተነገረ ነው ማለት ነው። ስለማን? ስለ ይስሐቅ ልጅ ያዕቆብ የተነገረ ነው። እነዚህ 12ቱ ነገደ እስራኤል እየተባሉ የሚጠሩ አባቶች ያዕቆብ ማለት ነው። ሁለተኛው ደግሞ የዘብዴዎስ ልጅ ሐዋርያው ያዕቆብ የሚባለው ማለት ነው። ሐዋርያው ዮሐንስ ታላቅ ወንድም ማለት ነው እና ከ12ቱ ሐዋርያት አንዱ የሆነው የዘብዴዎስ ልጅ ያዕቆብ 3 ምስጢረ ሐዋርያትን ከሚባሉ መካከል አንዱ ነው። ጌታችን ለተለያየ የምስጢር ሐዋርያት እያሉ ከሚወስዷቸው ውስጥ አንደኛው ያዕቆብ ሐዋርያው ያዕቆብ ስለሆኑ ማለት ነው። አንዳንድ ጊዜ ጌታችን ለሁሉም ደቀ መዛሙርት ያልገለጸላቸው ነገሮች ለሶስቶች ብቻ በመግለጹ ነው። በተለይም በደብረ ታቦር ተራራ ላይ ብርሃነ መለኮቱን ሲገልጽ ከ12ቱ ውስጥ 3ቱን ብቻ ጠርቶ እንዳሳያቸው ተጽፏል። ያን ጊዜም የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው እንዳለ ማቴዎስ 17:9 ላይ ማለት ነው። ለዚህ ነው የምስጢር ሐዋርያት የሚባሉት። ከዚህም በተጨማሪ ጌታችን ወለተ ኢያኢሮስን ወይም ኢያኢሮስን ልጅ ሲያስነሳ አብሮ ነበረ ማለት ነው። የሞተችው የወለተ ኢያኢሮስ ልጅ የሞተችን ያችን ሲያስነሳ የሐዋርያው ያዕቆብ የሚባለው አብሮ ነበረ። ምስጢር ማርቆስ ምዕራፍ 5 ቁጥር 35 ላይ ገብታችሁ ማየት ትችላላችሁ። ከጴጥሮስ ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም እንዲል ማለት ነው። ጌታችን በጌቴሴማኒ ሲጸልይ ከነበሩ 3ቱ አንዱ ይኸው ሐዋርያው ነበር ማለት ነው። በጌቴሴማኒ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በጌቴሴማኒ ጸልዮአል። በዛ ጊዜም ማርቆስ ወንጌል ላይ ምዕራፍ 14 ከቁጥር 32 ላይ ገብታችሁ ማየት ትችላላችሁ። ኃይለኛና ቁጡ ስለነበሩ እነርሱንም ወንድሙንም ጌታችን ቦአርኔጌስ ብሏቸዋል። ማርቆስ 3:17 ላይ ትርጉም የነጎድጓድ ልጆች ማለት ነው። ስያሜው የተሰጠው ጌታን ያልተቀበሉት ሰዎች ስላናደዱት እሳት ከሰማይ ወርዶ እንዲበላቸው ከወንድሙ ከዮሐንስ ጋር በመጠየቁ ነው። እንግዲህ ሲያስተምር ታልተቀበሉ ብሎ ስለሚናደዱ እናንተ የነጎድጓድ ልጆች ያለ ይጠራቸው ስለነበር ቦአርኔጌስ ብሎ ኃይለኛና ቁጡም ስለነበሩ ጌታችን እንኳን በዚህ ስም ይጠራቸው ነበረ ማለት ነው። ሉቃስ 9:52 ላይ ገብታችሁ ማየት ትችላላችሁ። ባለማወቅ በጌታ በቀኝና በግራ ለመቀመጥ ከወንድሙ ከዮሐንስ ጋር በእናቱ በኩል አስለምኗል ማለት ነው። ስለዚህ እዚያም እመቤታችን የለመነች ማርያም የምትባለዋ ማለት ነው። ይህም ዮሐንስ እና የእንትን ማለት ነው ከሚባለው ታሪክ ጋር ቅድም ዞር ብላችሁ ብታዩ ለዚህ ነው። ስለዚህ ከዚህ ጋር የተገናኘም ስለነበረ ማርቆስ 10:35 ላይ ማቴዎስ 20:20 ላይም እንዲሁ ማየት ትችላላችሁ። በሐዋርያነት እያስተማረ ሳለ ሄሮድስ በሰይፍ አስገድሎት በሰማዕትነት አርፏል። የሐዋርያት ሥራ ምዕራፍ 12 ላይ እረፍቱን ወይም ሰማዕትነቱንም ይገኛል ማለት ነው። በሶስተኝነት ደግሞ የእልፍዮስ ወይም የቀሎጵዮስ ልጅ ያዕቆብ ማለት ነው። ይህም ከ12ቱ ሐዋርያት አንዱ ነው። በአብዛኛው በወንጌል የእልፍዮስ ልጅ ያዕቆብ እየተባለ ተጠርቷል ማለት ነው። ማቴዎስ 10 ላይ፣ ማርቆስ 3 ላይ፣ ሉቃስ 6 ላይ፣ የሐዋርያት ሥራ 1 ላይ ታናሹ ያዕቆብ ተብሎም ይጠራል ማርቆስ 5 ላይ። ስለዚህ ከታላቁ ያዕቆብ ማለት ከላይኛው በቁጥር 2 ላይ የዘብዴዎስ ልጅ ሐዋርያው ያዕቆብ ከሚባለው ማለት ነው።
ለመለየት ታላቁ ያዕቆብ ከዛ ለመለየት ታናሹ ያዕቆብ እየተባለ ነው የሚጠራ። የእመቤታችን ወይም ዘመድ የቅልጵያ ሚስት ማርያም ልጅ በመሆኑ የጌታ ወንድም እየተባለ የሚጠራውም ይህ ነው። ትንሹ ያዕቆብ ማለት ነው። ማቴዎስ 13 ላይ፣ ማርቆስ 6 ላይ፣ ገላትያ 1 ላይ ሶስት ወንድሞች አሉት። እነርሱም ይሁዳ፣ ስምዖንና ዮሳ ናቸው። ይሁዳ ሲባል እንግዲህ የኛው ያስቆሮኑ ይሁዳ እንዳልሆነ ግን የሸጠው ይሁዳ ብለን እንዳንይዝ ብዙ ይሁዳዎችም ስላሉ ወደፊት እናየዋለን። ምናልባት አንድ ሰው ከ12 ሐዋርያት አንዱ የሆነው የእልፍዮስ ልጅ ያዕቆብ እና የጌታ ወንድም ተብሎ የተጠራው ታናሹ ያዕቆብ እርሱም ዮሳ፣ ስምዖንና ይሁዳ ወንድም እንዴት አንድ ሊሆን ይችላሉ ብሎ ሊጠይቅ ይሆናል። ነገር ግን አንዱ ያዕቆብ በተለያየ አጠራር በመጠራቱ የተለያየ መስሏል እንጂ ያው ራሱ ነው። የ12ቱ የሐዋርያት ዝርዝር በተጠቀሰላቸው 4 የመጽሐፍ ቅዱስ ክፍሎች ላይ የእልፍዮስ ልጅ ያዕቆብ እየተባለ ተጠርቷል። ማቴዎስ 10 ላይ፣ ማርቆስ 8 ላይ፣ ሉቃስ 6 ላይ እና የሐዋርያት ሥራ 1 ላይ ማለት ነው። በሌሎች ቦታዎች ደግሞ እናቱን ከሌሎች ማርያሞች ለመለየት ሲባል የያዕቆብ እናት ማርያም በተባለችባቸው ስፍራዎች ተጠቅሷል። ማርቆስ 15 ላይ፣ ማቴዎስ 27 ላይ፣ ማርቆስ 16 ላይ። እንደገና ሐዋርያት የጌታ ወንድሞች ከሚባሉት አንዱ መሆኑ ደግሞ ተጠቅሷል። ማርቆስ 6 ላይ ማለት ነው። እነዚህ ሁሉ በማጣመር ይህ ያዕቆብ ከ12 ሐዋርያት አንዱ መሆኑንና የጌታ ወንድም እርሱ ራሱ መሆኑ ቅዱስ ጳውሎስ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእነርሱ ጋር 15 ቀን ሰነበተው፣ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም ሲል ያብራረዋል። ገላትያን 1 ምዕራፍ 1 ከቁጥር 18 እስከ 19። ስለዚህ ከ12 ሐዋርያት ዝርዝር ላይ የእልፍዮስ ልጅ ያዕቆብ የተባለው በሌላ ቦታ የቅልጵያ ሚስት የማርያም ልጅና የጌታ ወንድም የተባለ መሆኑ ልብ ይላል። ይህም ሐዋርያ የኢየሩሳሌም ሲኖዶስ መሪ ነበረ። የሐዋርያት ሥራ ምዕራፍ 12፣ ምዕራፍ 15፣ ምዕራፍ 21 ላይም ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ይህ ነው። በአራተኝነት ደግሞ የሐዋርያው ይሁዳ አባት ያዕቆብ ማለት ነው። ከ12 ሐዋርያት መካከል አንዱ ለሆነው ታዲዮስ ወይም ልብድዮስ እየተባለ የሚጠራው የይሁዳ አባት ነው። ይህም ሉቃስ 6 የሐዋርያት ሥራ 1 ላይ እናገኘዋለን ማለት ነው። ስለዚህ ይህንንም የሐዋርያው ይሁዳ አባት ያዕቆብ ማወቅ አለብን ማለት ነው። ስለዚህ እነዚህን በደንብ ለይተን ማወቅ አለብን ማለት ነው። ከዚህ ውስጥ ይሁዳ ማለት እግዚአብሔርን አመሰግኑ ማለት ነው። ይሁዳ የሚለውን ደግሞ እስቲ ስምን እንየው። ይሁዳ ማለት እግዚአብሔርን አመሰግኑ ማለት ነው። ዘፍጥረት 29:38 ታማኝ ማለት ነው የሚሉም አሉ። ይሁዳ የሚለው ስም የሚጠሩት 7 ሰዎች በመጽሐፍ ቅዱስ ይገኛሉ። ደግሞ ይሁዳ በሚለው ማለት ነው። እንግዲህ በእመቤታችን የሚለው ወደ 8 አሉ። ያዕቆብ የሚለው ወደ 4 አየን። ይሁዳ የሚለው ደግሞ ስም አለ። እሱንም ብዙ ይሁዳዎች የሚል ስም ስላለ እሱንም ደግሞ እስቲ ገብተን እንየው። ይሁዳ የሚለው ማለት ነው ያዕቆብ ወይም የእስራኤል ልጅ ይሁዳ ማለት ነው። ሊያ ለያዕቆብ የወለደችለት 4ኛ ልጅ ነው። ዘፍጥረት 29 ላይ እንደሚለው ወንድሙ ዮሴፍን ከምንገድለው ይልቅ ብንሸጠው ይሻላል ብሎ ሐሳብ አቅርቦ ተቀባይነት አግኝቷል። ዘፍጥረት 37:26 ላይ ከ12ቱ ነገደ እስራኤል አንዱ በስሙ የተጠራውን ነገደ ይሁዳ ነው። እስራኤል በምድረ በዳ ሲጓዝ ይመራ የነበረው ይሁዳ ነገድ ነበረ። ዘኍልቍ 10 ላይ ማለት ነው። አባቱ ያዕቆብ እንግዲህ ወደ 12 ልጆችን ወልዶ ነበረ። ከዚያም ውስጥ ይሁዳ የሚለው ማለት ነው። ይሁዳ የአንበሳ ደቦል ነው። በትረ መንግስት ከይሁዳ አይጠፋም። የገዥ ዘንግ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ ብሎ ትንቢት ተነግሮለታል። ዘፍጥረት 49። በዚህ ትንቢት ምክንያት ቅዱስ ዳዊት የመጀመሪያው ንጉሥ ነው። 2ኛ ሳሙኤል ምዕራፍ 4 ላይ እንዳለው
ጌታችን ኢየሱስ ክርስቶስ የይሁዳ አንበሳ ይባላል። ከይሁዳ ዘር በትር መንግስት አይጠፋም ገዥ በሆነው እስኪመጣ ድረስ የተባለለት የነገስታት ንጉስ ጌታችን ኢየሱስ ክርስቶስ ነው። ዮሐንስ 19 ላይ እንዳለው ማለት ነው። ቅዱስ ጳውሎስ ጌታችን ከይሁዳ ነገድ እንደመጣ የተገለጸ ነውና እንዳለ ዕብራውያን 7 ላይ እንዲሁ ከይሁዳ ነገድ የሆነው አንበሳ እርሱም ዳዊት ስር የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ራዕየ ዮሐንስ 5 ላይ እንዳለው ማለት ነው። ስለዚህ የያዕቆብ ልጅ ይሁዳ ትልቁ ማለት ነው የዮሴፍን የሸጠው ማለት ነው። ስለዚህ እንደውም ከዚህ ከጌታችን ከሸጠው ጋር ብዙዎች ያገናኙታል ማለት ነው። ሁለተኛ የያዕቆብ ልጅ ይሁዳ የሚባለው ይህኛው ደግሞ ይሁዳ ከ12 ሐዋርያት አንደኛው ነው። ያኛው የያዕቆብ ልጅ ወይም የእስራኤል ተብሎ የተሰራው ይሁዳ ነው። ይህኛው ደግሞ የያዕቆብ ልጅ ይሁዳ ምንለው ከ12 ሐዋርያት አንደኛው ነው። ሉቃስ 6 ላይ የሐዋርያት ሥራ 1 ላይ ያለው ማለት ነው። የዚህ አባት ስሙ ያዕቆብ ነው። ነገር ግን ከላይ በቁጥር 1 ከተጠቀሰው ያዕቆብ የተለየ ነው። ያኛው በዘመነ ሕገ ልቦና የኖረ ሲሆን ይህ ግን በዘመነ አዲስ የኖረ ነውና ማለት ነው። የኛው ይሁዳ ታዲዮስና ልብዶስ እየተባለ የሚጠራው ነው። ይሄ ደግሞ ማለት ነው። ስለዚህ ማቴዎስ 10 ላይ ማርቆስ 3 ላይ ጌታን ራስን ለዓለም ልትገልጽ ያለህ እንዴት ነው ብሎ ጠይቆታል። ዮሐንስ 14 ላይ ማለት ነው። የይሁዳ ማለት ነው ጌታችንን የጠየቀ ነው። በሶስተኛ ደግሞ የያዕቆብ ወንድም ይሁዳ አለ። የጌታ ወንድም የሚባለው ማለት ነው። ማቴዎስ 13 ላይ ይሁዳ መልእክት የጻፈው እርሱ ነው። ምዕራፍ 1 ምዕራፍ ብቻ ያለው ማለት ነው። ያዕቆብ ወንድም ይሁዳ ይሄ ደግሞ የጌታ ወንድም ከሚባሉት ውስጥ የነበረው ነው። አራተኛ የገሊላ ይሁዳ የሚባለው ገማልያል የተባለ በሕገ መምህር ሰዎች በተጻፉበት ዘመን በገሊላ ይሁዳ የገሊላ ይሁዳ የተነሳ ብዙ ሰዎችም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትንም ሁሉ ተበተኑ ብሎ የተነገረለት ነው። ይሄ ሐዋርያት ሥራ ላይ ምዕራፍ 5 ቁጥር 37 ላይ ገብታችሁ ማየት ትችላላችሁ ማለት ነው። ይሄ በዚህ ላይ ያለው የገሊላ ይሁዳ ተብሎ ሌላ ይሁዳ እንደሆነ ነው። የደማስቆ ይሁዳ የሚባለው ደግሞ ቅዱስ ጳውሎስ በቤቱ አስተናግዶታል። ሐናንያ በጳውሎስ ላይ እጁን የጫነው በእርሱ ቤት ነው። የሐዋርያት ሥራ ምዕራፍ 9 ላይ ያለው ማለት ነው። ስድስተኛው ደግሞ በርሰንያ የተባለው ይሁዳ ማለት ነው። የኢየሩሳሌም ሲኖዶስ ያስተላለፈው ውሳኔ ወደ አንጾኪያ፣ ወደ በርኒያንሳ፣ ወደ ኪልቅያ ለማድረስ ከሲላስ ጋር የተላከው ማለት ነው። በኢየሩሳሌም የነበሩ ቤተክርስቲያኖች ወደዛ የተላከው ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይ ያለውን ገብታችሁ ማየት ትችላላችሁ። ይህ በርሲያ የተባለው ይሁዳ ነው። የአስቆሮቱ ይሁዳ ጌታን አሳልፎ የሰጠው ከ12ቱ ሐዋርያት መካከል አንዱ የነበረው ትንቢት የተነገረለት ነው። ይህ እናቱን ያስነወረ አባቱን የገደለው የምንለው ማቴዎስ 10 ላይ የተነገረው የሐዋርያትን ገንዘብ ያዥ ነበረ። ከሚሰበስበውም ገንዘብ ይሰርቅ ስለነበረ በዚያም ምክንያት ማርያምን ተፍረት በናርዶስ ሽቶ የጌታችን ኢየሱስ ክርስቶስን እግር በመቀባቷ ተቃውሞ አቅርቧል። ይህም ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። ይህንን የተናገረው ሌባ ስለነበር እንጂ ለድሆች ተገድሎላቸው ወይም አዝኖላቸው አይደለም። ከከረጢቱም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው እንዲል ዮሐንስ 12 ላይ ማለት ነው። ገንዘብ ወዳድ በመሆን ጌታችንን በ30 ብር አሳልፎ ለመስጠት የተስማማ ማለት ነው። ማቴዎስ 26 ላይ ገብታችሁ ማየት ትችላላችሁ። ጌታችን አሳልፎ የሰጠው በመሳም ነው። ማቴዎስ 26 ላይ አሳልፎ ከሰጠውም በኋላ የማይጠቅም ጸጸት ተጸጸተ። አሳልፎ የሰጠውንም ዋጋ በቤተ መቅደስ ጥሎ ታንቆ ሞተ። ማቴዎስ 12 ላይ ገብታችሁ ማየት ይችላል። መጽሐፍ ቅዱስን በምታነቡበት ሰዓት የመረዳት መገንዘብ ያስፈልጋል ማለት ነው። ቀጥሎ አቤሜሌክ የሚለውን ስም እንወስድ። በመጽሐፍ ቅዱስ ውስጥ በዚህ ስም የሚጠሩ 6 የሚሆኑ ሰዎች አሉ። አቤሜሌክ የሚሉት አንደኛው ኢትዮጵያዊ አቤሜሌክ ማለት ነው። የነብዩ ኤርሚያስ ደቀ መዝሙር ነው። ነብዩ ኤርሚያስን ጠላቶቹ ንጉሱ ሴዴቅያስ አስፈቀደው
ወደ መጸዳጃ ጉድጓድ ጥለውት ነበር። ንጉሱን ለምኖ ከገባበት ጉድጓድ ያወጣው የጽድቅ ሰው ነው። ኤርሚያስ 38 ምዕራፍ 38 ላይ ማንበብ ትችላላችሁ። ትንቢተ ኤርሚያስ ላይ ማለት ነው። እስራኤልን ከአምልኮተ እግዚአብሔር ፈቀቅ በማለታቸው በነቢዩ ኤርሚያስ አማካኝነት ኢየሩሳሌም ትጠፋለች ብሎ እግዚአብሔር ተናገረ። በዚህ ምክንያት እስራኤል ለ70 ዓመታት በናቡከደነፆር ጽኑ አገዛዝ ስር ወደቀች። ይህ ማለት በሮም ማለት ነው። ይሁን እንጂ እግዚአብሔር ለኢትዮጵያውያን አቤሜሌክ ኢየሩሳሌም ላይ ከሚያመጣው መቅሰፍት እንዲያድነው ቃል ገብቶለት ነበር። ኤርሚያስ ትንቢተ ኤርሚያስ 39 ምዕራፍ 15 ምዕራፍ 39 ከቁጥር 15 ላይ ማየት ትችላላችሁ። ስለሆነም እስራኤል በመከራ አገዛዝ ለ66 ዓመታት ሲጨነቁ፣ አቤሜሌክ ግን በእግዚአብሔር ጥበቃ 66 ዓመታትን በበለስ ዛፍ ስር አንቀላፍቶ የኢየሩሳሌምን ጥፋት ከማየት ድኗል። ተረፈ ኤርሚያስ ምዕራፍ 8 ላይ ገብታችሁ ማየት ትችላላችሁ። አቤሜሌክ የኢየሩሳሌምን ጥፋት አታሳየ ብሎ 66 ዓመት ሙሉ እንቅልፍ ወስዶ ከ66 ዓመት በኋላ ተነስቶ የተነሳበት ታሪክ ነው። ይህ ታሪኩ በጣም ሰፋ ያለ ስለሆነ እንግዲህ ሌላ ጊዜ ምን ይሆናል። ሁለተኛው በአብርሃም ዘመን የነበረው የጌራራ ንጉስ ነው አቤሜሌክ የሚባለው። ይህም አብርሃም በተሰደደ ጊዜ ሳራን እህቴ በማለቱ ሚስት ለራሱ ሊያደርጋት ወስዷት የነበረው ማለት ነው። ዘፍጥረት ላይ ገብታችሁ ማንበብ ትችላላችሁ። ቀጥሎ በይስሐቅ ዘመን የጌራራ ንጉስ የነበረው ማለት ነው። በአብርሃም ዘመን የነበረ የጌራራ ንጉስ አቤሜሌክ ይባላል። የአብርሃምን ሚስት ሳራን ሊያገባ የነበረው ማለት ነው። በይስሐቅ ዘመንም አቤሜሌክ ይባላል። በአብርሃም ዘመን እንደነበረው ሁሉ ሁለተኛው ይስሐቅን ሚስት ርብቃን ለራሱ ሊያደርግ ፈልጎ ነበር። ዘጸአት 26 ማንበብ ይቻላል። ዘፍጥረት 26 ማንበብ ይቻላል። የጌዲዮን ልጅ አቤሜሌክ ለጌዲዮን ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት። ስሙንም አቤሜሌክ ብሎ ጠራው እንደተባለ መጽሐፈ መሳፍንት ምዕራፍ 8 ማለት ነው። ይህ አቤሜሌክ አባቱ ጌዲዮንን ከሞተ በኋላ 70 ወንድሞቹን ገድሎ ለእስራኤል ላይ 3 ዓመት በምንስፍና ገዝቷል ማለት ነው። 70 እንግዲህ ጌዲዮን 70 ልጅ ነበር። 70ውን ሁሉ ገድሎ የአቤሜሌክ የሚባል የጌዲዮን 70 ልጅ ገድሎ የነገሰ ነው። 3 ዓመት ማለት ነው። መጽሐፈ መሳፍንት ላይ ገብታችሁ ማንበብ ትችላሉ። የካህኑ የአብያተር አባት አቤሜሌክ አለ፣ በዳዊት ዘመን የነበረ ማለት ነው። ደግሞ የአኪጦስ ልጅ ሳዶቅ የአቤሜሌክ ልጅ የአብያተር ካህናት የነበሩ እንዲል አንደኛ ዜና መዋዕል ምዕራፍ 18 ከቁጥር 16 ላይ ያለው ማለት ነው። ገብታችሁ ያን ታሪክ ተንትናችሁ ስታውት ታሪኩን ታውቁታላችሁ ማለት ነው። ስለዚህ ምክንያቱም ይህን ሁሉ ታሪክ እዚህ ላይ ተንተነን ስለማንዘልቀው ማለት ነው። ግን ስናነብ የትኛው እንደሆነ እንዳይደበላለቅ ዝም ብሎ አቤሜሌክ ሲባል ኢትዮጵያዊ ነው፣ የትኛው በአብርሃም ዘመን የነበረ ነው፣ በይስሐቅ ዘመን የነበረ ነው ወይስ የጌዲዮን ልጅ ነው፣ የካህኑ የአብያተር አባት ነው አቤሜሌክ የሚለውን ነገር ለይተን ማወቅ አለብን። በመጨረሻ የኑኃሚን ባል ማለት ነው አቤሜሌክ በሀገራቸው በመጣው ራብ ምክንያት ከቤተልሔም ወደ ሞዓብ ሂዶ በዚያ የሞተው ማለት ነው። ሞዓቢቷ ሩት የእርሱን ልጅ አግብታ ነበረ። መጽሐፈ ሩትን ምዕራፍ 1 ላይ ገብታችሁ ብታነቡ ይሄንም ታገኙታላችሁ ማለት ነው። ይሄ ነው ማለት ነው። ስለዚህ በምናነብበት ሰዓት አቤሜሌክ ስለተባለ ብቻ የትኛው አቤሜሌክ እንደሆነ መለየት አለብን። ቀጣይ ስም የምናየው ኢያሱ፣ የስሙ ትርጉም እግዚአብሔር አዳኝ ነው ማለት ሲሆን በስም የሚጠሩ የተለያዩ ሰዎች በመጽሐፍ ቅዱስ ውስጥ ይገኛሉ። ይህን ደግሞ እስቲ አንደኛውን ኢያሱ ወልደ ነዌ ማለት ነው። የሊቀ ነቢያት ሙሴ ደቀ መዝሙር ነው። ዘጸአት 24 ምዕራፍ 24 ማለት ነው። እንደገና ምዕራፍ 32 ዘኍልቍ 11 ላይ ይነገራል። ይህም ደግሞ የከናን ሀገር እንዲያው ከቃዴስ የተላኩት 12ቱ ሰላዮች አንዱ ነበረ ማለት ነው። ከነዚህም ከ10ሩ ክፉ ወሬ ሲያመጡ ኢያሱና ካሌብ ግን በእምነት ምድሪቱን እንወርሳለን ብለዋል። ዘኍልቍ ምዕራፍ 13 ላይ ገብታችሁ ታሪኩን
ይነገራል። ሙሴ ከሞተ በኋላ የእስራኤልን መሪ እንዲሆን የተመረጠ ነው ማለት ነው። ከነዓን አልገባም ሙሴ። ስለዚህ ወደ ከነዓን እየመራ የወሰደው ኢያሱ ወልደ ነዌ ነው ማለት ነው። ዘኍልቍ 27 ላይ ገብታችሁ ማየት ትችላላችሁ። ዘዳግም 3 ላይም ዘዳግም 31 ላይም በዚሁ ሊቃውንት መስፍኑ እያሉ ይጠሩታል። መስፍኑ ኢያሱ እያሉ ማለት ነው። አውሴ ተብሎ ይጠራም ነበር። ዘኍልቍ 13 ላይ ማለት ነው። የኢያሪኮን ግንብ ያፈራረሰው በእርሱ መሪነት ነው። መጽሐፈ ኢያሱ ምዕራፍ 6 ላይ ገብታችሁም ስታወሩት ማለት ነው። አሞራውያን በገባዖን ሲዋጉ ፀሐይን በጸሎት እንድትቆም ያደረገውም ይሄ ነው፣ ኢያሱ ማለት ነው። በገባዖን ፀሐይ እንዳትመሽ አድርጓል። ኢያሱ 10 ላይም ገብታችሁ ማየት ይቻላል። ለእስራኤል ነገዶች ድርሻቸውን ከሰጠ በኋላ ህዝቡ እግዚአብሔር እንዳይተውት ያደረጋቸውም ሁሉ አስታወሰ። ሲፈጽምም የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን አለ። ህዝቡም እግዚአብሔር እናመልካለን ባሉ ጊዜ የቃል ኪዳንን ምልክት ሐውልት አቆመ። 110 ዓመት ሲሞላውም ሞተ። በኤፍሬም ሀገር በተምናሴራ ተቀበረ እንዳለ ኢያሱ መጽሐፈ ኢያሱ ምዕራፍ 24 ላይ ከቁጥር 1 እስከ 30 ያለው ላይ እናገኘዋለን ማለት ነው። በሁለተኛ የኢዮሴዴቅ ልጅ ኢያሱ ነው። ከክርስቶስ ልደት በፊት በ537 ዓመተ ዓለም አካባቢ ከባቢሎን ምርኮ መልስ በኋላ የካህናት አለቃ ነበረ። ከዘሩባቤል ጋር በመሆን ቤተ መቅደሱን ለመስራት የተነሳ ማለት ነው። መጽሐፈ ዕዝራ ምዕራፍ 2 ላይ እና ምዕራፍ 3 ላይ አለ ማለት ነው። ይህንን ገብታችሁ መጽሐፍ ቅዱስ ማየት ይቻላል። ይሁን እንጂ በሳሞራውያን ተቃውሞ ስራውን ለ16 ዓመታት ዘግይቷል። ይህንን እዛ ሲሰራ ማለት ነው። ዕዝራን ምዕራፍ 4 ላይ ደግሞ ፍጻሜው እንዳለቀ ይተነትናል። ኋላ ሐጌምና ዘካርያስ የተባሉ ነቢያት ስላበረታታቸው ስራውን ፈጽመውታል ማለት ነው። ዕዝራ 5 ላይ እስከ አንድ ፍጻሜ ድረስ ብታነቡት ታገኙታላችሁ። ሐጌ 1 ላይ መጽሐፈ ዘካርያስም 3 ላይ ገብታችሁ ማየት ይቻላል ማለት ነው። ሶስተኛው ደግሞ ዮስጦስ የተባለው ኢያሱ ነው። ከቅዱስ ጳውሎስ ደቀ መዝሙር አንዱ የሆነ ነው። መጽሐፈ ቀላውቶስ ወደ ቀላስያስ ሰዎች ምዕራፍ 4 ከቁጥር 10 ላይ ያለው ማለት ነው። ገብታችሁ ይህንን ማየት ይቻላል። ስለዚህ የኔን ስታነቡ እነዚህን ተግንዛቤ እያስገባችሁ መጽሐፍ ቅዱስን ማንበብ አለብን ማለት ነው። ዝም ብለን በዘፈቃድ ማንበብ እንደሌለብን ማወቅ ያስፈልጋል ማለት ነው። ቀጥሎ ስምዖን የሚለው ስም ማለት ነው። ስማ ከሚለው ግስ የተገኘ ሲሆን በስም ከሚጠሩ ሰዎች 8ቱን እንመለከታለን። ስማ የሚለው ግስ ነው። እንግዲህ ስምዖን የሚለውን አንደኛው ያዕቆብ ወይም እስራኤል ልጅ ስምዖን ነው። የቅዱስ ያዕቆብ ሁለተኛ ልጁ ማለት ነው። አንደኛው ይሁዳ ነው፣ ሁለተኛው ደግሞ ስምዖን የሚባለው ነው። ዘፍጥረት 29 ላይ ገብታችሁ ማየት። እህቱ ዲናር ሲኬምን ስላስነወራት ከወንድሙ ከሌዊ ጋር ብዙ የሲኬም ሰዎችን ገድሏል። ይህ ማለት ነው እህቱን ስላስነወረበት። ዘፍጥረት 34 ዘፍጥረት 30 ዘፍጥረት 49 የታሪኩ በጣም በእጅጉ ብታነቡት ታገኙታላችሁ። 10 ያዕቆብ ልጆች እህል ፍለጋ ወደ ግብጽ ሲወርዱ ብንያምን ከአባቱ ጋር ትተውት ነበረ። በግብጽም እርሱ ባያውቁትም እርሱ ግን ስላወቃቸው ወንድማቸው ዮሴፍ ተቀበላቸው። ታናሽ ወንድማችሁንም እስክታመጡ ብሎ ስምዖንን አስሮ አስቀረው ይላል ዘፍጥረት 42 ላይ። ይህም ሌላ ታሪክ ነው። እሱን ታሪኩን ብታነቡት በጣም ግልጽና ገልጽ ስለሆነ ማለት ነው። ከ12ቱ ነገደ እስራኤል አንዱ ነገደ ስምዖን በስሙ ተጠርቷል ማለት ነው።
12ቱ ነገደ እስራኤል የሚባሉት ነገደ እስራኤል በነገራችን ላይ የያዕቆብ ልጆች እንደማለት ነው። ያዕቆብ የይስሐቅ ልጅ ያዕቆብ ማለት ነው። እስራኤል ተብሎ ነበር ስሙን ቀይሮ። ስለዚህ ነገደ እስራኤል የሚባሉት የያዕቆብ ልጆች ከዛ ውስጥ ስምዖን የስምዖን ነገድ አንዱ ነገድ ነው። ይሁዳ ነገድ የስምዖን ነገድ እየተባለ 12ቱ ነገደ እስራኤል የሚባሉት ያ አንዱ ነው ማለት ነው። ሁለተኛው ስምዖን አረጋዊ ነው። በጌታም የተቀባውን መሲህን ሲያይ ሞትን እንዳይ በመንፈስ ቅዱስ ተረድቶ ነበር። ይሄ ደግሞ የተባለለት ጻድቅ ሰው ማለት ነው። ሉቃስ 2 ላይ ተገልጿል። የእናትን ማዕፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ሉቃስ 2 ላይ ማለት ነው። ጌታችን በተወለደ በ40 ቀኑ እናቱ የእመቤታችን ዮሴፍን ይዘው ወደ ቤተ መቅደስ ሄዱ። ያን ጊዜ ጌታችን ተቀብሎ ታቀፈው። ያን ጊዜም ጌታ ሆይ አሁን እንደ ቃል ባሪያህ በሰላም ታሰናብተዋለህ። ዓይኖች በሰዎች ሁሉ ፊት ያዘጋጀኸውን ማዳንን አይተዋልና ሉቃስ 2 ላይ ማለት ነው። ይህ ሰው ለምን እንደ ቃል ባሪያን በሰላም ታሰናብተዋለህ አለ ቢባል ታሪኩን ወደኋላ አለው ቢኖረው እንግዲህ በጥሊሞስ በሚባለው ዘመነ መንግስት 70 ሊቃናት 46ቱን የብሉይ ኪዳን መጻሕፍትን ወደ ጽር ቋንቋ እንዲመልሱ ታዘው በነበረበት ጊዜ የኢሳያስን መጽሐፍ እንዲተረጉም የደረሰው እሱ ነበር። በዚህ ጊዜ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ድንግል ትወልድ ወደ ሰማይ አማኑኤል የሚለው ማለት ነው። እሱን ለሱ ደረሰውና በሚተረጉምበት ጊዜ አሁን ድንግል ትጸንሳለች ብል ማን ይቀበለኛል ብሎ ድንግል በሚለው ምትክ ሴት ትጸንሳለች ብሎ ጻፈ። ነገር ግን እንቅልፍ አሸልቦት ሲነቃ ድንግል የሚለው ሴት የሚለው ይጠፋና ድንግል እያለ 3 ጊዜ ሙሉ እንደዛ ሆነ። በአራተኛው ግን መልአኩ ወርዶ ይህንን ነገር ሳታይ አትሞትም ተብሎ ያን ጊዜ ይህን ሳታይ አትሞትም ተብሎ ትንቢት ተነገረለት። ስለዚህ የእግዚአብሔርን መወለድ አይቶ ታቅፎ ስለዚህ ያን ነገር ስላየ እንደ ቃልህ ባሪያን በሰላም አሰናብተው ብሎ የተሰናበተው ማለት ነው። ስለዚህ ይሄ ነው ስምዖን አረጋዊ ስምዖን ተብሎ የሚጠራው 15 ዓመት የተጨመረለት ማለት ነው። ሶስተኛ ላይ ስምዖን ጴጥሮስ ነው። ከ12 ሐዋርያት አንዱ ማለት ነው። ማቴዎስ 4 ላይ ያለው 3ቱ የምስጢር ሐዋርያ ከሚባሉት ውስጥ አንዱ ማለት ነው ስምዖን ጴጥሮስ። ጴጥሮስ ሌላኛው ስሙ ስምዖን እየተባለ ስለሚጠራ ጌታችን በንዳድ በሽታ ስትሰቃይ የነበረችው አማቱ ፈውሶላታል። ማቴዎስ 8 ላይ ያለው ማለት ነው። በጥብራዶስ ባህር ላይ በጌታችን ፍቃድ በእግሩ ተጉዟል። ይሄ ደግሞ ማቴዎስ 14 ላይ እንደውም ጌታ እኮ ነው እያለ ማለት ነው። ጌታችንን ድሮ ሳይጮህ 3 ጊዜ ቢክድ በንስሐ ልቅሶ ተመልሷል። የማርቆስ ወንጌል ላይ ምዕራፍ 14 ላይ የተጠቀሰ ማለት ነው። እኔ ምንም ቢሆን አልክድም ያለው በኋላ ላይ ግን አንተ ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ በንስሐ ተጸጽቶ የተመለሰው ማለት ነው። አራተኛ የምናገኘው ደግሞ ቀነናዊ ወይም ቀናተኛው ስምዖን ማለት ነው። ከ12 ሐዋርያት አንዱ ነው። ከመቃብያን መነሳት ጀምሮ የእስራኤልን ነጻነት በኃይል ለማስመለስ የተነሱ አይሁድ ሁሉ ቀናተኞች ይባሉ ነበር። ሐዋርያውም ስምዖንም ከእነርሱ የወጣ በመሆኑ ቀናተኛ ተብሏል ማለት ነው። ቀኔናዊ ወይም ቀናተኛው ስምዖን ማለት ነው። አምስተኛ የጌታ ወንድም ስምዖን የይሁዳ ያዕቆብና የዮሳ ወንድም የቀለዮጳና የእመቤታችን ማርያም ልጅ ተብሎ የሚጠራው እሱ በማቴዎስ 13 የተጠቀሰው ማለት ነው። ስድስተኛው ፈሪሳዊ ስምዖን ነው። ማርያም ተፍረት የጌታችን እግር ሽቶ የቀባችበት ሰው ቤት ነው ማለት ነው። ሉቃስ 7 ላይ፣ ዮሐንስ 12 እና ማቴዎስ 26 ላይ የምናገኘው ነው። ሰባተኛው ላይ ስምዖን ቀሬናዊ ነው።
ጌታችንን መስቀል የተሸከሙ ማለት ነው። ወደ ቀራንዮ ሲሄድ በመንገድ ላይ ስምዖን ከበረሃ ሲመጣ ቢያገኙት የጌታ መስቀል ተሸከሙ ተባለ እንደተባለው እሱ ማለት ማርቆስ 15 ሉቃስ 23 ላይ በዚህ ከመስቀሉ በረከት አገኘ ስለተሸከመ ማለት ነው። እሱ ነው። 8ኛ ቁርበትና ፋቂው ስምዖን ማለት ነው። በኢዮጴ ከተማ እነ ቅዱስ ጴጥሮስን በቤቱ ያስተናግድ የነበረ ክርስቲያን ነው። በሐዋርያት ሥራ ምዕራፍ 9 እንደገና ምዕራፍ 43 ላይ የተጠቀሰው ማለት ነው። ከዚህ ቀጥሎ የምናገኘው ደግሞ ሐና የሚለው ማለት ነው። ጸጋ ማለት ነው። ትርጓሜ በመጽሐፍ ቅዱስ በስም የሚታወቁት መካከል እስቲ ሶስቶች እንመለከታለን። አንደኛው ሐና እመ ሳሙኤል ነው። የሳሙኤል እናት ማለት ነው። ባሏ ሕልቃና ይባል ነበር። በመካንነቷ አዝና በመጸለይዋ ነቢዩ ሳሙኤልን ለመውለድ የበቃች ቅድስት እናት ናት። አንደኛ ሳሙኤል ምዕራፍ 1 ላይ ያለ ነው ታሪኳ። ልጅ ከወለደች በኋላ የጸለየችው የምስጋና ጸሎት የእመቤታችን ከጸለየችው ጋር አንድ ነው። አንደኛ ሳሙኤል ምዕራፍ 2 ሉቃስ 1:51 ጋር ይገኛል ማለት ነው። ሁለተኛ ነቢይት ሐና እየተባለ የሚጠራው ማለት ነው። በጾምና በጸሎት ሌሊትና ቀን እያገለገለች ጌታችን ወይ የመሲህን መምጣት በቤተ መቅደስ ሆና ትጠባበቅ የነበረች ነቢይት ናት። ከነገደ አሴር ወገን ስትሆን አባቷ ፋኑኤል ይባላል። 84 ዓመት መበለቱና 7 ዓመት በትዳር ከዚያም በፊት 15 ዓመት እስክታገባ ድረስ በአጠቃላይ 160 ዓመት ኖራለች። ሉቃስ 2:36-38 ላይ ታሪኳን ይገኛል ማለት ነው። በብሉይ ኪዳን እና ወደ አዲስ ኪዳን አካባቢ የነበረች ናት። ሶስተኛ ሊቀ ካህናቱ ሐና ነው። ይህ ሐናና ቀያፋ የሚባሉ የቄሳር ዘመን የነበሩ ናቸው። በጢባርኖስ ቄሳር ጊዜ የነበሩ ሐናና ቀያፋ ሊቀ ካህናት ነበሩ እንደሚለው ሉቃስ 3 ላይ። ሊቀ ካህናቱ ቀያፋ አማት ነው። የቀያፋ አማት ማለት ስለዚህ አማቸውና አማትየው ነው እንግዲህ ክርስቶስን የሰቀሉት ማለት ነው። ዮሐንስ 18 ላይ እንዳሉ ጌታችን ስለ ደቀ መዛሙርቱና ስላስተማረው ትምህርት ጠይቆታል። ነገር ግን ጌታችን በስውር ምንም አልተነገረውምና የሰሙትን ጠይቅ ብሎታል ማለት ነው። ስለዚህ ይህም ዮሐንስ 18 ከቁጥር 19 ላይ ያለ ማለት ነው። እነ ቅዱስ ጴጥሮስ በቤተ መቅደስ አጠገብ ተቀምጠው ይለምን የነበረውን ሽባ በመፍወሳቸውና ብዙ ሰዎችን በማሳመናቸው በጌታችን ስም እንዳስተማሩ አዘዛቸው። እነርሱን ግን ዝም ማለት እንደማይችሉ አስረግጠው ነገሩት ይላል። የሚል ካህናቱ ሐና ማለት ነው። የሐዋርያት ሥራ ምዕራፍ 4 ከቁጥር 5 ላይ። ከዚህ ቀጥሎ ያለው ስም ፊልጶስ የሚል ነው። በዚህ ስም ደግሞ ሶስቶች እናያቸው። ሐዋርያው ፊልጶስ ነው የመጀመሪያው። ከ12 ሐዋርያት መካከል አንዱ ነው። ማቴዎስ 10 ይገኛል። እንደ ቅዱስ ጴጥሮስ እና ወንድሙ እንድርያስ ሁሉ እርሱም ከገሊላ ቤተ ሳይዳ ሰው ነው። ዮሐንስ 12 ላይ የናትናኤልን ወይም ናና ወይም ብሎ ወደ ጌታችን ያመጣው ማለት ነው። ናትናኤልን ናና ብሎ ወደ ጌታችን ያመጣው ማለት ነው። ዮሐንስ 1:42 ላይ የግሪክ ሰዎች ጌታችን ኢየሱስ ክርስቶስ እንዲያዩት አቅርቧል የሚሉም አሉ። ይህንም ዮሐንስ 12 ላይ ምዕራፍ 12 ማለት ነው። ጌታችን ኢየሱስ ክርስቶስ አብን አሳየንና ይበቃናል ሲልም ጠይቋል። ዮሐንስ 14:8 ላይ ምዕራፍ 14 ከቁጥር 8-11 ላይ ያለው ኃይለ ቃል ስለሱ ይገልጻል ማለት ነው። ሁለተኛ ወንጌላዊ ዲያቆኑ ፊልጶስ ነው። በኢየሩሳሌም ቤተክርስቲያን በእስጢፋኖስ ጋር ከተሾሙት 7ቱ ዲያቆናት መካከል አንዱ ነው። የሐዋርያት ሥራ ምዕራፍ 6 ላይ እንደሚገልጸው ከእስጢፋኖስ ሞት በኋላ ወደ ሰማርያ ወርዶ ከብዙ ታምራት ጋር አስተምሯል።
ዮሐንስ 8 ላይ ተናግሯል። በኋላም በእግዚአብሔር መልአክ ትእዛዝ ወደ ጋዛ ወርዶ ከኢትዮጵያውያን ጃንደረባ ጋር ተገናኙ። ከኢሳይያስ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ወንጌል ሰበከለት። ኋላም አጠመቀው። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ በቂሳሪያ ትንቢት ከሚናገሩ 4 ሴቶች ልጆች ጋር ተቀምጦ ነበር ይላል የሐዋርያት ሥራ ምዕራፍ 21 ላይ። ይህ ማለት ነው በሶስተኛ ሄሮድስ ፊልጶስን ወደ ፊት የሄሮድስ ፊልጶስ የሚለው ወደፊት እናየዋለን። ከዚህ በላይ ያነሳቸዋል ለአብነት እንዲሆኑ አነሳናቸው እንጂ እነዚህ ብቻ ናቸው ማለታችን ግን አይደለም። ማለት ብዙ በመጽሐፍ ቅዱስ ውስጥ ሲታይ በጣም ብዙ ተመሳሳይ ስሞች ይኖራሉ። ግን እንደ አብነት ነው እኔ እየገለጽኩ ያለሁት። ማለት ስናነብ እንደዚህ ተመሳሳይ ስሞች ስለሚኖሩ እነሱ ላይ ትኩረት እያደረግን እንድንሄድ ስናነብ አንዱን ታሪክ ከአንደኛው ጋር እያጋጨን ወይም እያውሰበሰብን ሌላ የመጽሐፍ ቅዱስን አረዳድ መንገድ ስናነብ ሀሳባችን በጥያቄ ውስጥ ወደ መንፈቅና እንዳይወስድ እንዲረዳን ስለዚህ ይህን ነገር በደንብ ማጤን አለብን ነው። እንዴት ማንበብ እንዳለብን ተመሳሳይ ነገሮች ከነዚህ ውስጥ ደግሞ ፈርዖን የሚለውን ስም እንወስድ። በጥንት ጊዜ ለነበሩ የግብጽ ነገስታት ይጠሩበት የነበረ የማዕረግ ስም ነው ፈርዖን ማለት። እንግዲህ በፈርዖን ጊዜ ጌታችን በሙሴ ዘመን ፈርዖን የነበረ አለ። በተለያዩ ጊዜ አሁን በእኛ ሀገር ለምሳሌ አጼ ከሌ ይባላል እና እንደዚያ ሁሉ ፈርዖን የሚባለውም የግብፃውያን ነገስታት የማዕረግ ስም ነው። እነ ፈርዖን፣ ቄሳር፣ ሄሮድስ እነዚህ የነገስታት ስም መሆኑን ማጤን አለብን። እስቲ ፈርዖን የሚለውን ነው አንደኛው በአብርሃም ዘመን የነበረው ፈርዖን ነው። ይህም ዘፍጥረት 12 ላይ እናገኘዋለን። በዮሴፍ ዘመን የነበረው ፈርዖን ደግሞ ዘፍጥረት 37 ላይ ያለው ማለት ነው። እስራኤልን በግፍ አገዛዝ ይገዛ የነበረው ዮሴፍን ከሞት በኋላ የተነሳ ሲሆን በግብፅም ዮሴፍን በማያውቅ አዲስ ንጉስ ተነሳ የተባለለት ማለት ነው። ሶስተኛው ዘጸአት 1 ላይ ያለ ነው። ዕብራውያን አዋላጆች የሆኑትን ሲፖራና ፋራን ዕብራውያን ወንድ ከወደዱ ግደሉት ብሎ ትእዛዝ የሰጠ ጨካኝ ሰው ነው ማለት ነው። ዘጸአት 1:16 ሙሴ ያደገው በእርሱ ቤት ነው። ዘጸአት 2 የጨካኙ ማለት ነው። ዕብራውያን የሚላቸው እስራኤላውያን። በዚያም አራተኛው እስራኤልን አልለቅም ብሎ በአገሩ ላይ እስከ ስምጠተ ባህር የደረሰ ነው። 11 መቅሰፍት እንዲወርድ ምክንያት የሆነው ፈርዖን ማለት ነው። ዘጸአት 3 ላይ ያለው ማለት ነው። 10ኛው መቅሰፍት ሞት በኩር ሲሆን 11ኛው ደግሞ ስጥመተ ባህር ማለት ነው። ሰጥሞ በባሕረ ኤርትራ የሞተው ማለት ነው። 5ኛው ደግሞ ይሁዳዊ ሜሮድ ያገባት የቢትኒ አባት ፈርዖን አንደኛ ዜና መዋዕል ምዕራፍ 4 ላይ ያለው ነው። 6ኛው ደግሞ ኤዶማውያን ብላቴና የሃዲያን የተቀባው ፈርዖን ማለት ነው። አንደኛ ነገሥት ምዕራፍ 11 ላይ ያለው ማለት ነው። 7ኛው ፈርዖን የሚባለው የሰሎሞን አማት ፈርዖን ነው። አንደኛ ነገሥት ምዕራፍ 3 ላይ ያለው። ምዕራፍ 7 ምዕራፍ 9 ላይ ያለው አንደኛ ነገሥት እንደዚሁ ምዕራፍ 11 ላይ ያለው ፈርዖን ማለት ነው። 8ኛ ፈርዖን እየተባለ ይጠራ የነበረው ፈርዖን ሆፋራ የሚባል ነው። ኤርሚያስ 44 ላይ የተጠቀሰው ነው። ሆፋራ የንጉሱ ስም ሲሆን ፈርዖን ደግሞ ያው ማዕረጉ ስለሆነ ማለት ነው። እንዲሁም ሺሻቅ የተባለ ሌላ ፈርዖን እንደነበረም በአንደኛ ነገሥት ምዕራፍ 11 ላይ ከቁጥር 40፣ ሁለተኛ ዜና መዋዕል ምዕራፍ 12 እንደ ደግሞ ሴጎር እየተባለ የተጠራም ሌላ ፈርዖን እንደነበረ ብዙዎች ይስማሙበታል። ከነዚህም ውጭ ደግሞ ሌላ ኒካው የተባለ ሌላ ፈርዖን እንደነው ሁለተኛ ነገሥት ምዕራፍ 23 ላይ ያለ። ኒካው ከአሦር ጋር ለመዋጋት በዘመተበት ወቅት ከክርስቶስ ልደት በፊት ማለት ነው 600 ዓመት በፊት
ከእስራኤል ንጉሥ ኢዮስያስ ተነሳበት። በጦርነትም ኢዮስያስን ገደለው። ሁለተኛ ዜና መዋዕል ላይ ምዕራፍ 35 ላይ ያለው ማንኛው ከሄደበት ሲመለስ የኢዮስያስ ልጅ ንጉሥ ኢዮአክስን ወደ ግብጽ እንዲጋዛ አድርጎታል። ሁለተኛ ዜና መዋዕል ምዕራፍ 36 ላይ ያለው ማለት ነው። በሁለተኛ የማዕረግ ስም እስቲ ቄሳር የሚለውን ነው። በጥንት ጊዜ ሮማውያን ገዢዎች ይሰጥ የነበረ የማዕረግ ስም ማለት ነው። ቄሳር ማለት ፈርዖን የግብጽ ነው። ቄሳር ደግሞ የሮም ማለት ነው። ይህ ስም መጀመሪያ የአንድ ትልቅ ቤተሰብ ስም እንደነበረ ይነገራል። በዚህ ስም ለመጠራት የመጀመሪያው ብሊዮስ ቄሳር ሲሆን እርሱም ጋቢዮስ ቄሳርን ወደደ። ጋቢዮስ ቄሳር ደግሞ አውግስጦስ ቄሳርን ወደደ። ቄሳር ማለት ጸዳል ማለት ነው ትርጓሜው። ብሊዮስ ቄሳር ደግሞ ጁሊየስ ወይም ዩሊዮስ ቄሳር የተባለውን የቄሳርነት የሚታወቅ የመጀመሪያውን ገዥ ወደደ ማለት ነው። በነገሰም ዘመን ከክርስቶስ ልደት በፊት በ43 ዓመት ማለት ነው። በመጽሐፍ ቅዱስ 3 ቄሳሮች ተጠቅሰዋል። እስኪ እነዚህን እናንሳ። አንደኛው አውግስጦስ ቄሳር ነው። አክታቢዮስ ይባል ነበረ። ከክርስቶስ ልደት በፊት 27 ዓመት እስከ 14 ዓመተ ምህረት ገዝቷል ማለት ነው። በዚያን ጊዜ እስራኤል በእርሱ ቅኝ ግዛት ስር ነበረች። የሕዝብ ቆጠራን ይካሄድ ትእዛዝ በመስጠቱ እመቤታችንና ዮሴፍ በነገደ ይሁዳ ስለነበሩ ለቆጠረው ወደ ዳዊት ወገን ወደ ቤተልሔም ሲሄዱ ጌታ ተወለደ። ሉቃስ 2 ላይ ያለው ማለት ነው። ሁለተኛው ጢባሪዎስ ቄሳር ነው። አውግስጦስ ቄሳር በኋላ ከ14 እስከ 37 ዓመተ ምህረት የነበረ ማለት ነው የገዛ ንጉስ ነው። መጥምቁ ዮሐንስን የንስሐ ጥምቀት የጀመረው በጢባሪዎስ ቄሳር በነገሰ በ15ኛው ዓመት ነው። ሉቃስ 3 ላይ እንደሚናገረው ማለት ነው። ጌታችን የተሰቀለውን በእርሱ ዘመን ነው። አንድ ቀን በጣም የሚወደው ልጁ ቢሞትበት ጌታ ያደርገው የነበረውን ታምራት ይሰማ ስለነበር ልጁን በጌታ መቃብር ላይ ወስደው እንዲያኖሩለት በማድረግ ከሞት ተነስቶለታል። በዚህ ምክንያት ለእመቤታችን አገልጋይ ለመሆን ፈልጎ ነበር፣ ነገር ግን አልተፈቀደለትም። ቅዱስ ዮሐንስ የጌታን ስዕል ወይም ስለ ስቅለት የሳለለት ለእርሱ ነው ማለት ነው። ስለ ስቅለቱን ቅዱስ ዮሐንስ ስሎ ለእሱ የሰጠው ማለት ነው። የመጨረሻው ቀላውዲዮስ ቄሳር ነው። ከ41 እስከ 54 ዓመተ ምህረት የነበረ የሮም ግዛትን ያስተዳድር የነበረ የጢበሪዮስ ሞት በኋላ ጋሊጉላ የተባለ ቄሳር ነግሶ ነበረ ለ4 ዓመታት ማለት ነው። ሄሮድስ ቀዳማዊ ከአግሪጳ ይሁዳ ገዥ እንዲሆን የተሾመበት በእርሱ ነው ማለት ነው። ሄሮድስ ዳግማዊ አግሪጳን ገሊላ ገዥ የሆነው በእርሱ ዘመን ነው ማለት ነው። ቅዱስ ያዕቆብ ደግሞ በሰማዕትነት ያረፈውም በዚህ ዘመን ነው ማለት ነው። የሐዋርያት ሥራ ምዕራፍ 11 ላይ እንደተገለጸው ይኸውም ንጉሥ አይሁድ ከሮሜ እንዲወጡ ትእዛዝ አውጥቷል ማለት ነው። የሐዋርያት ሥራ ምዕራፍ ስለዚህ እነዚህ የቄሳር ስሞች ማለት ነው በመጽሐፍ ቅዱስ አይጠቀሱ እንጂ በጣም ብዙ ቄሳሮች እንዳሉ ይጠቀሳል ማለት ነው። ቀጥሎ ደግሞ ሄሮድስ ነው። ሄዶም ዘር የተገኙ ቤተሰብ ስም ነው። እነዚህ ቤተሰቦች ደግሞ የአይሁድን እምነት ተቀብለው ከክርስቶስ ልደት ከ47 ዓመተ ምህረት በፊት ጀምሮ እስከ 70 ዓመተ ምህረት ማለት እስራኤል እስከጠፋችበት ዘመን ድረስ የነበሩ የአይሁድ ሀገር ነገስታት ገዢዎች ነበሩ ማለት ነው። ስለዚህ ቄሳር ማለት የሮም ነው። ፈርዖን የግብጽ ነው። ሄሮድስ ደግሞ የእስራኤል ማለት ነው። ነገር ግን ከሌላ ዘር በመሆናቸው ብዙ የማይገባ ስራ በመስራታቸው እንዲሁም ሹመታቸውን ያገኙት ከሮም መንግስት በሆኑ በአይሁድ ዘንድ የተጠሉ ነበሩ። ነገር ግን በአይሁድ መካከል የሄሮድስ ወገን የሚባል ክፍል ነበራቸው። ስለዚህ በዚያ ምክንያት ነው የሚነግሱ እንጂ አይወደዱም ነበር ማለት ነው እስራኤል ለማገልገል። የማርቆስ ወንጌል ምዕራፍ 3 ላይም ይህንን ኃይለ ቃል ብዙ ጊዜ የምናገኘው ይሆናል ማለት ነው። ማርቆስ ወንጌል ምዕራፍ 12 ላይም
ገብታችሁ ማየት ትችላላችሁ። ከነዚህ ውስጥ እስቲ ጥቂቶችን እናንሳ። በመጽሐፍ ቅዱስ ውስጥ አንደኛው ታላቁ ሄሮድስ ከክርስቶስ ልደት በፊት በ37 የአይሁድ ንጉሥ ሆኖ የነገሰ ማለት ነው። ማቴዎስ 2 ከ1 እስከ 18 ላይ ያለው ማለት ነው። ሁለተኛው አርኬላዎስ የሚባለው ከአባቱ ሞት በኋላ ይሁዳ የነገሰው የታላቁ የሄሮድስ ልጅ ነው ማለት ነው። ማቴዎስ 2 ላይ ያለው ማለት ነው። እስከ 6 ዓመተ ምህረት ይሁዳን አገር የገዛ ነው። ሶስተኛው ሄሮድስ ፊልጶስ የሚባለው የታላቁ ሄሮድስ ልጅ ማለት ነው። ሉቃስ 3 ላይ ማቴዎስ 14 ያለ ነው። ከ6 ዓመተ ምህረት እስከ 34 ዓመተ ምህረት ኢጡሪያኖስንና ጥሪያኮኒዶስን የገዛ ማለት ነው። ሄሮድስ አንቲጳስ የሚባለው ደግሞ የታላቁ ሄሮድስ ልጅ ሲሆን የነገሰውን በገላ ውርጃ ነበረ። ሉቃስ 23 እንዳለ እስከ 39 ማለት ነው። የገዛ ነው ገድለን የገዛ መጥምቁ ዮሐንስ ወንድምን ሄሮድስን ፊልጶስን ሚስት አንተ ታደርግ ዘንድ አልተፈቀደልህም ስላለው ያሰረው በሰረፍ አንገቱን መስቆረጠው ማለት ነው። ሄሮድስ አንቲጳስ የሚባለው ማቴዎስ 14 ገብታችሁ ማንበብ ትችላላችሁ። ጌታችንም ቀበሮ ብሎ ስም አውጥቶለታል ማለት ነው። ሉቃስ 13 ገብታችሁ ማየት ትችላላችሁ። ጲላጦስ ጌታችንን የላከው ወደ ሄሮድስ አንቲጳስ ነበረ። በዚህ በፊት በነበሩትና ጲላጦስ እንደድሮ በዚህ ምክንያት ስለዚህ አምስተኛ ደግሞ ሄሮድስ ቀዳማዊ አግሪጳ የሚባለው ታላቅ የሄሮድስ የልጅ ልጅ ማለት ነው ሲሆን አባቱ አርስቶቡሎስን ይባላል። ከ41 እስከ 44 ዓመተ ምህረት ይሁዳን አውራጃ የገዛ ማለት ነው። የፍቁረ ጊዜ ዮሐንስን ወንድም ሐዋርያው ያዕቆብን የገደለና ቅዱስ ጴጥሮስን በወህኒ ያሰረ ማለት ነው። ይሁን እንጂ የእግዚአብሔር ቃል ግን ያድግና ይበዛ ነበረ። የሐዋርያት ሥራ ምዕራፍ 13 ላይ 12 ላይ እንደሚመለከተው ማለት ነው። ስድስተኛ ሄሮድስ ዳግማዊ አግሪጳ የሚባል ነው። የሄሮድስን ቀዳማዊ የአግሪጳ ልጅ ነው። ከ50 ዓመት ጀምሮ ገሊላን አውራጃ የገዛ ማለት ነው። ማለት ጌታችን እንግዲህ ከሞተ በኋላ ማለት ነው። ቅዱስ ጳውሎስ ያለ ፍርሃት ሃይማኖቱን በፊቱ ተናግሯል። በዚህ ሄሮድስ ፊት ማለት ነው። በዚያን ጊዜ ሰው እንኳን ለሞት ለስራት እንኳን የሚያበቃ ምንም ወንጀል እንደሌለበት ተረዳ የሚለው የሐዋርያት ሥራ ምዕራፍ 26 ነው። በተመሳሳይ ስምና ማዕረግ የሚጠሩ እንዳሉ ሁሉ ደግሞ ማወቅ ያለብን አንባቢያን ሲረዱት የሚገባ ሌላ ጉዳይ ቢኖር በመጽሐፍ ቅዱስ ውስጥ አንድ ሰው የተለያየ ስም የሚጠራበት መሆኑ ነው ማለት ነው። ስለዚህ እስካሁን ያየነው የተለያየ ስሙ ተመሳሳይ ሆኖ ነገር ግን ሰዎች የተለያዩ መሆናቸው ነው ማለት ነው። ስለዚህ ቀጣይ ደግሞ የምናየው አሁን ምንድነው? ሰውየው አንድ ሆኖ ስሙ ደግሞ የተለያየ የሚሆኑ ማለት ነው። እነዚህን ደግሞ በቀጣይ የትምህርት ክፍላችን እናያለን። ለዛሬው እዚህ በቃናል። ስለዚህ መጽሐፍ ቅዱስን በምናነብበት ሰዓት የተለያዩ ስሞች ስለሚኖሩ እነሱን ከግንዛቤ ውስጥ እያስገባን ትምህርቱን መቀበል አለብን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።